እህቴላም በእናትህ ልቀቀኝ ልሂድበት። ዝም ብለሽ አታረጋግሽ። አሁን ከኔ ጋር ጥሩ ጊዜ እናሳልፋለን። ወይ እስኪ ልቀቀኝ አልኩህ እኮ ነው። ልቀቀኝ። መቅደስ ስልኩን አንሺው። ሄሎ ሄሎ፣ መቅዲ ትንሿ ነኝ። ትንሿ? በማን ስልክ ነው የደወልሽው? መቅዲ እባክሽ ድረሽልኝ፣ ችግር ላይ ነኝ። ሄሎ ሄሎ፣ ይዞ እንዴ ትንሿ እባክህ ቶሎ ድረስልኝ፣ ችግር ውስጥ ነኝ ያለሁት። የት ነው ያለሽው? በማን ስልክስ ነው የደወልሽልኝ? ደህና ነሽ? ሁሉንም ስትመጣ እነግርሃለሁ። ቶሎ በይው ከዚህ ሜዳ። አይ መቅዲ እንደዚህ ነገር በቃ ያዝናናሻል አይደል? ፈልጌ አይደለም። እና ምን ማለትሽ ነው እንዴ? እሺ ቆይ ለምን? የት ቤት? እኔ ቤት ነው። ሌላ የት እንሄዳለን? አሁን መንገድ ላይ ቆመን አንጨቃጭቅ። ነኝ እንሂድ። ወይ አንቺ የሚያሳስብ ነገር ያሳስብሻል አይደል? እውነቴን ነው። እኔ በጣም ፈርቻለሁ። በያውን ወሬውን ተይና ተነሽ። ቁርስ በልተን ትምህርት ቤት ትሄጂና ኢዛናንና ትንሿን የት ናቸው እያልን እኛ በጽናት ድራማ ላይ ዛሬ ይመጣሉ ነገ ይመጣሉ እያልን በጉጉት እየጠበቅናቸው ነበረ። ግን ኢዛናንና ትንሿ በጽናት ድራማ ላይ ተመልሰው ይመጣሉ ወይንስ አይመጡም የሚለው ነገር ትንሽ አወዛጋቢ ነው። እኔ ይሄኛው በሌላ ፌርማታ በሚል ቻናል ላይ የተለቀቀው ነው ያመጣሁላችሁ። አይታችሁታል ብዬ ተስፋ አደርጋለሁ። እኔ ግራ የገባኝ ነገር ክፍል 1 ተብሎ ነው እዛ ጋር የተለቀቀው። ተምታቶብኛል። ምክንያቱም ትንሿ በሌላ ድራማ ነው ከዚህ በኋላ የምናገኛት ብዬ ነው የማስበው። ኢዛናና ትንሿ በሌላ ድራማ በሌላ ስራ መጥተዋል ማለት ነው። እንግዲህ ትንሿንና እዚህ ጋር ዛኛው ደር ላይ ትንሿንና ኢዛናን አይታችሁ የመጣችሁ እስኪ ይሄን ቪዲዮ ላይክ አድርጉና አሳውቁኝ። እኔም እዛ ጋር ትንሿንና ኢዛናን ሳያችሁ ምንድነው የተፈጠረው ብዬ ነበር የገባሁት። ክፍል 1 ተብሎ ተለቋል። እንግዲህ ኢዛናና ትንሿ ከጽናት ድራማ ጋር ፓርት ካቆመው ቀጥሎ በሌላ ስራ ነው የመጡት ብዬ አስባለሁና እየጠበቃችኋት ነበረ። ትንሿ በጣም ደህና ናት። እንግዲህ ሲያስቸግራት የነበረው ልጅ እንግዲህ ደብድበው ጥለውት ወደ ኢዛና ቤት ተመልሰዋል። አዲስ ነገር ያለው ይሄ ነው። ትንሽ ግን ይገርመኛል። ለምንድን ነው ያልመጡት?